ትዝታውን እንጠይቀዋለን። 5 ጊዜ ብቻ ኮፒ ሊንክ አድርጉልኝ። ትዝታው በኦርቶዶክስ ቤት በቅዳሴ በማህሌቱ በኪዳን በሰዓታቱ በዝማሬ በስብከቱ ምስጋና የሚቀርበው ለማን ነው? ቅዳሴው ቢቀደስ ቢቆም ማህሌቱ ኪዳኑ ቢሰማ ቢደርስ ሰዓታቱ ቢሰበክ ቢዘመር ቢገለጥ አንድምታ ሁሉም ለክብር ነው ስላንተ ውለታ። በትክክል አምልኮ እኛ ቤት ለእግዚአብሔር ብቻ ነው። ስሙ ሳይጠራ የዋለበት ቀን አለ። ምስጋናውንስ እናሳንስበታለን። አናቋርጥም ውዳሴ አናሳንስም ምስጋና አናቋርጥም ውዳሴ አናሳንስም ምስጋና። እውነት ነው፣ ምስጋና አይታጎልም። ለምንድን ነው በዚህ ልክ ግን ለስሙ ምስጋና የምናቀርበው? ከዚህ በፊት ታሪክ አልሰማንም፣ ወደፊትም ዓይናችን አያይም። የክርስቶስ የማዳኑ ሥራ ለዘላለም አያልቅም ቢወራ። አሜን። እንዲህ ብሎ ይገልጸዋል የምትለው ዝማሬ የትኛውን? ወረት የሌለ ወረት አዛኝ ድሆች አባት በሰማይ ሆነ በምድር የለም እንደ እግዚአብሔር። እውነት ነው፣ ወረት የሌለበት እግዚአብሔር ብቻ ነው። ግን እግዚአብሔርን ምን ያህል ነው የምታምነው? ፀሐይ ክዳኝ ቢዳፈን ዓለሙ ከዋክብቱ ላይ ወጡ ቢያደሙ ጨረቃዬ አይኗን ብትጨፍን ምድር ጮኻ ጩኸት የምታፍን አምንሃለሁ። ይገርማል። ማርያምስ ያኔ ምን ውስጥ በነበርክበት ሰዓት ነው የደረሰችልህ? ሰው በሌለበት ከተማ ሞት በከበበው ጨለማ ሞገስ ገንዘቤ ዘመዴ በምርጃሽ ቀንቷል መንገዴ። ፋና ሆነሽኝ መብራቴ በክብርሽ ደምቆለኝ ቤቴ። ሐሴት አረኩኝ ደስታ ያዘነው ገጼ ተፈታ። ሌላስ? እስኪ ልናገር ስራዋን የምሕረት እናት መሆኗን ጽዮን እጆቿን ዘርግታ አስታርቃኛለች ከጌታ። እውነት ነው፣ አዛኝቷ ያረዳችው ማንም የለም። ግን ለማርያም እንድትዘምር ምንድን ነው የገፋፋው? ውለታሽ ጠርቶኝ ከፊትሽ ቆምኩኝ ድንግል ለክብርሽ ተንበረከኩኝ። ወደር የሌለው ማርኮኛል ፍቅርሽ እናቴ ማርያም አምሳያም የለ። በትክክል ለመዳናችን ምክንያት ሆናናለችና ምስጋና ይገባታል። ለመዳን መንገድ ከሆነበት ከዚህ ህብረት ወጣችሁ የራሳችሁን ምርጫ መርጣችኋል። ግን አሁን ላይ እግዚአብሔር አልተወንም ብላችሁ ታስባላችሁ? አይጥለንም ለዘላለም አይተወንም ለዘላለም ይወደናል መድኃኔዓለም። እናንተ እንዲክዳችሁት እኮ እንዴት ያንን ሁሉ ዋጋ ከፍሎ ሸክማችንን አንከባሎ እንደ ዘበት እንደ ዋዛ አይጥለንም የኛ ጌታ። እውነት ነው፣ ዋጋ ከፍሎልናል። ግን እናንተ የተከፈለላችሁን ረስታችሁ ክዳችሁታል፣ እሱም ረስቷችኋል። መዳፉ ላይ ተቀርጸናል፣ እንዴት ብሎ ይረሳናል? አዎ ሰውን አይረሳም፣ በምህረቱ ያስባል። ዳግም ጌታ ቢፈቅድና በህይወት ብንኖር ወደ ቤቱ መልሶ የማመስገን እድሉን ብታገኝ ምን ብለህ ትዘምር ነበር? እግዚአብሔር ይመስገን ለዚህ ያበቃን ካቀረቀርንበት ቀና ላረገን ስንደነቃቀፍ ጨለማ ውጦን ጭጋጉን ገላልጦ ብርሃን አሳየን። አሜን። ያደጉ ጊዜን ያምጣልን። ጌታ ቢፈቅድ አብረን በህብረት ምን ዘምረውን አንድ በልልን። በምህረት በይቅርታ
ያሰባሰበን ጌታ ፍቅር ነው ለዘላለም እንደ አምላካችን የለም። አሚን። እንደ አምላካችን ማንም የለም። ምን ይሳነዋል? ይሆናል። የጠፉትን በጎች በቸርነቱና በምህረቱ ወደ ቤቱ መልሷቸው አብረን በህብረት በሰገነት ላይ ቆመን የምናመሰግንበትን ዘመን እንዲያመጣልን የእርሱ የአምላካችን ቅዱስ ፍቃዱ ይሁንልን። አሚን።